The Israeli military has published a map of a no-go frontline area in southern Lebanon. እስራኤል በደቡብ ሊባኖስ ያሰመረችውና የቢጫው መስመር የሎ ላይን በመባል የሚታወቀው የደህንነት መሸጋገሪያ ቀጠና ከመሬት አልፎ ወደ ሜዲትራኒያ ባህር ክልል ተስፋፍቷል። ይህ እርምጃ በሊባኖስ ሉዓላዊነት ላይ የተሰነዘረ ጥቃት ከመሆኑ በላይ በቢሊዮን ዶላር የሚገመት የተፈጥሮ ጋዝን ለመቀማት የተዘረጋ የረጅም ጊዜ ስትራቴጂ ሊሆን ይችላል የሚል ከፍተኛ ስጋት በዓለም አቀፍ ባለሙያዎች ዘንድ ፈጥሯል። የእስራኤል ጦር በአረብኛ ቋንቋ ቃል አቀባይ አቫቺያ አድሪያ ይፋ ያደረጉት አዲሱ የድንበር ካርታ ከሁለቱ ሀገራት ድንበር በስተሰሜን 10 ኪሎ ሜትር ወደ ውስጥ ዘልቆ የሚገባና የሊባኖስን 6% መሬት የሚሸፍን ነው። እስራኤል ምክንያቷን የሄዝቦላ ጥቃቶችን ለመከላከል ብትልም የተፈጠረው ወታደራዊ እንቅስቃሴ ግን ከዚያ እየራቀ ሆኗል ይላሉ ተንታኞች። እስራኤል እያሰመረችው አዲሱ መስመር የሊባኖስን ብቸኛ የኢኮኖሚ ቀጠና ኢኢዜድና ዓለም አቀፍ ሕግ የሚጠብቃቸውን የድንበር ሉዓላዊነት እየጣሰ ነው ተብሏል። ይህ እርምጃ እንደ አውሮፓውያን አቆጣጠር በ2022 ሁለቱ ሀገራት በአሜሪካ አሸማጋይነት የተስማሙበትን ታሪካዊ የባህር ድንበር ስምምነት ሙሉ በሙሉ አደጋ ላይ ጥሎታል። ቀጠናው ሊባኖስ በሕግ የተረጋገጠላት የቃና የጋዝ ፕሮጀክትና የነዳጅ ፍለጋ ሊጀመርባቸው የነበሩበትን ብሎክ 8ና ብሎክ 9ን በውስጡ ያጠቃልላል። የፈረንሳይ ቶታል ኢነርጂስ፣ የጣሊያኑ ኢኤንና የኳታር ኢነርጂ ጥምረት ከሊባኖስ መንግስት ጋር በብሎክ 8 ላይ የጋዝ ፍለጋ ስምምነት በተፈራረሙ በጥቂት ሳምንታት ውስጥ በመካከለኛ ምስራቅ በተፈጠረው ውጥረት ስራው ተስተጓጉሏል። የባህር ሕግ ባለሙያው ፕሮፌሰር አሪፍ ፋክሪ የእስራኤልን እርምጃ በተመለከተ ለአልጀዝራ እንደገለጹት እስራኤል የያዘችው ቀጠና ከሊባኖስ የባህር ዳርቻ በ12 ኖቲካል ማይል ውስጥ የሚገኝ በመሆኑ ግልጽ የባህር ግዛትና የሀብት መቀማት ሲሉ ይፈርጁታል። አሁን ላይ ትልቁ የክርክር ነጥብ እስራኤል ልትቀመው የምትፈልገውና ሊባኖስን ከታሪካዊ የፋይናንስ ቀውስ ያድናል ተብሎ የተነገረለት የተፈጥሮ ጋዝ በእርግጥ በስፋት በቦታው ይገኛሉ የሚለው ነው። የሊባኖስ የነዳጅ ባለሙያው ላውሪ ሃይታያን እንደሚሉት ሊባኖስ የሀብቱን ፋይናንሳዊ ዋጋ ለመወሰን የሚያስችል የተረጋገጠ ክምችት እስካሁን የላትም ይላሉ። መረጃዎች እንደሚያሳዩት በሊባኖስ እንደ አውሮፓውያን አቆጣጠር በ2020 የተጀመረው የብሎክ 4 የጋዝ ፍለጋ ከኢኮኖሚ አንጻር አዋጭ ባለመሆኑ ስራው ተቋርጧል። በተመሳሳይ በብሎክ 9 በተደረገው ቁፋሮ እስካሁን ምንም አይነት የጋዝ ወይም የነዳጅ ክምችት አልተገኘም። የቀድሞ የእስራኤል ጠቅላይ ሚኒስትርና በአሁኑ ጊዜ የሺታድ ፓርቲ መሪ ያኢር ላፒድ በ2022 የኔታንያሁ ሚኒስትሮች ስለ ጋዝ ስምምነቱ ማውራታቸውን በመንቀፍ እዚያ ምንም ጋዝ የለም፣ የደህንነት ስጋት የለም፣ ባህር ብቻ ነው ማለታቸው የጉዳዩን የፖለቲካ ፍጆታነትን ያሳያል። ታዲያ ጋዝ ከሌለ እስራኤል ለምን የባህር ክልሉን ለመቆጣጠር ፈለገች? ባለሙያዎች እንደሚሉት እስራኤል ይህንን ጫና የምታደርገው ለወደፊቱ የድርድር ጠረጴዛ በእጇ ላይ ጠንካራ ካርዶችን ለመያዝ ነው። ምክንያቱም ሊባኖስ ኢኮኖሚዋን ለመታደግ በተፈጥሮ ሀብቷ ላይ ከፍተኛ ተስፋ ማድረጓን ታውቃለች። ተንታኞች እዚህ ጋር ነው ጉዳዩን ከጋዛ ሰርጥ ጋር የሚያመሳሰሉት። ጋዛ እንደ አውሮፓውያን አቆጣጠር ከ2000 ጀምሮ ጋዛ ማሪን በተባለው የባህር ክልሏ ውስጥ 45.3 ቢሊዮን ኪዩቢክ ሜትር የተፈጥሮ ጋዝ እንዳላት ቢረጋገጥም እስራኤል ግን ፍልስጤማውያን እንዳያለሙት በፖለቲካዊና በወታደራዊ ከበባ ዘግታ ቆይታለች። አሁን ላይ በደቡብ ሊባኖስም የባህር ዳርቻ ከተሞች እየጠፉ አሳ አጥማጆች መሰረታዊ መብታቸውን እያጡ ይገኛል። ከዚህም ባለፈ እስራኤል ሕገ ወጥ የሆነውን ነጭ ፎስፈረስን በመጠቀሟ ምክንያት በሜዲትራኒያ ስነ ምህዳርና በአፈር ላይ ለትውልድ የሚዘልቅ የስነ ምህዳር ማጥፋት ወንጀል እየተፈጸመ መሆኑን የሊባኖስ ተመራማሪዎች ይገልጻሉ። ተንታኞች እንደሚሉት ሊባኖስ ይህንን የባህር ላይ ወረራ ለመመከት በበርካታ ዓለም አቀፍ መድረኮች የመሟገት ሕጋዊ አማራጮች ይኖራታል ይላሉ። የ2022ቱን ስምምነት ያሸማገለችው አሜሪካ እስራኤል በገባችው ውል ላይ እንድትጸና ጫና እንድታደርግ መጠየቅ ቀዳሚው ነው። ሌላው የእስራኤል አዲሱ መስመር የአገሪቱን የግዛት አንድነት የሚጥስ በመሆኑም ለጸጥታው ምክር ቤት አቤቱታ ማቅረብና እስራኤል በጦርነቱ ወቅት በሜዲትራኒያ ስነ ምህዳር ላይ ለፈጸመችው ወንጀል በባርሴሎና ኮንቬንሽን የካሳ ጥያቄ ማቅረብ። በሌላ በኩል የእስራኤል ወታደራዊ እርምጃ በሊባኖስ
ሊባኖስ መሬት ላይ ብቻ ሳይሆን በባህር ውስጥ የሚገኙትን ህጋዊ መስመሮች እያጠፉ ይገኛል በማለት ተንታኞች ትችት እየሰነዘሩ ይገኛል። በአካባቢው በአሁኑ ወቅት የተረጋገጠ የጋዝ ክምችት ባይኖርም እንኳን ባህሩን መቆጣጠር ለጂኦፖለቲካዊ የበላይነትና ለወደፊት ድርድሮች ትልቅ የጦር መሳሪያ እንደሆነም ይታመናል። ሊባኖስ ይህንን የባህር ላይ ግፊት እንዴት እንደምትመክተውና ዓለም አቀፉ ማህበረሰብ የሚሰጠው ምላሽ የምስራቅ ሜዲትራኒያን ቀጣይ ዕጣ ፈንታ ይወስናል።